ኦርቶዶክስ ነው። ኦርቶዶክስ አሁን የምንገኝበት ቦታ ታላቁ የሚሊኒየም አዳራሽ ነው። ለ14ኛ ዙር የሚከናወነውን የማዕዶት ለኢትዮጵያ መንፈሳዊ መርሃ ግብር ወደ እናንተ ለማድረስ ነው። ታዲያ እጅግ የሚገራርሙ ቃለ መጠይቆች ማን ነው የሚመጣው? ጓደኛዬ ናት። ለምንድን ያረፈደችው? ከጀርባው ያለውን ነገር ሁሉ ወደ እናንተ እናደርሳለን። እርግጠኛውን የምነግራችሁ ይህንን መርሃ ግብር እጅግ ተወዱታላችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ እንድትቀጥሉ እንላችኋለን ማለት ነው። እናመሰግናለን። ለ14ኛው ማዕዶት ዓመታዊ ክብረ በዓል በሰላም አደረሳችሁ። እንኳን አብራ ደረሰን። እስኪ ጥቂት ስላንቺ እናውራ። እናውራና ማናት? ምንድናት? እንዴት ነው እዚህ የደረሰችው? እሷ ማናት? ከጀርባ ማን እንደሆነች ብዙ ሰው ማወቅ ይፈልጋልና ጥቂት ስላንቺ ስለራስሽ ንገሪ። እሺ፣ እዚህ ጋር እስኪ እንደዚህ ዞር እያልን። እሺ፣ ሰላም ጌታነህ እባላለሁ። እንግዲህ እንደማንኛውም ሕፃን ብለን ብዙ ነገር አድርገና አፈር ፈሽተሽ ሙሽራ ተጫውተን ሚዜ ነው ሙሽራ እሺ ኦርቶዶክስ ቀጥ አመሰግናለሁ። እና እንግዲህ ያው አርት ላይ ነው የምሰራው፣ በትወና ነው የምሰራው። እግዚአብሔር ይመስገን እንግዲህ በከበረው በዚህኛው በትልቁ መንገድ ይዞ ይመጣል። እግዚአብሔርን አመሰግናለሁ። የልጅነት ህልሜን አስፈጽሞኛል፣ አሳክቶልኛል። ምን ላይ ነበር የምትሰሪው? አርት ላይ ምናምን ስትይ በፊልም ደረጃ ነበር ወይ በድራማ ደረጃ? የሲኒማም እሰራለሁ፣ የተከታታይ የቴሌቪዥን ድራማም እሰራለሁ፣ የዩቲዩብም የሰራኋቸው አሉ። እንዲሁም ደግሞ እንግዲህ በሁሉም ዘርፍ በፕሮዳክሽን ላይ እሰራለሁ። እስኪ ማዕዶት ከየት ወዴት መጣ? ማዕዶት ሲጀመር በእርግጥ ከባድ ነበረ። ሀሳቡ ራሱ በጣም ከባድ ነበረ እና ይሄ ተፈራለ አዲስ ነገር ሁሌም ስትጀምር በጣም ያስፈራ ነበርና በጣም ብዙ ኮሚቴዎች ነበሩ። ያኔ ትዝ ይለኛል በጣም ብዙ ነገር ነበረ። በጣም ሌሊቱን ሙሉ ስብሰባ ነበረ። በቃ ሁሌም ስብሰባ ሚቲንግ አለ በቃ እና አዲስ ነገር ነው። እኛም ፈርተን ነበር። ግን እግዚአብሔር ይመስገን ልክ እንደ መጀመሪያ ሲሆን በጣም ቆንጆ ሆነ። እያለ መጣ። ሰው ይሄን የሚያምረውን ነገር ብቻ ነው የሚያዩ፣ ግን በጣም ብዙ ስትራግሎች አሉት። በተለይ እኛ ጋር ከጀርባ ድካም አለ፣ ማስተባበር አለ። ብዙ አይነት ሰው ነው የሚመጣው፣ ብዙ አይነት እንግዳ ነው የሚመጣው። እነሱ ኮንትሮል ማድረግ የነሱን ባህሪ፣ ሁሉንም ሰው ባህሪ በአንድ መያዝ በራሱ ከባድ ነው። ግን እግዚአብሔር ይመስገን እኛም በረከት ነው ያተረፍንበት። ስራውት ያድርስ። በጣም ፌመስ ነሽ። ፎቶሽ ይለቀቃል፣ አላፋት ይለቀቃል። እንዴት ነው ነገሩ? ፌመስ ለመሆን እየሞከርኩ ነበረ። ስንተኛው መርሃ ግብር ነው እጅግ በጣም ያስገረመሽ የተደነቅሽበት ምናምን በቃ በጣም የገረመሽስ? ያው ማዕዶት ለኢትዮጵያ ከ4 ኪሎ እስከ ሚሊኒየም አዳራሽ ነው። በቃ ምንም በአጭሩ ሲገለጽና ያስገረመኝ የመጀመሪያ ያደረግንበት ጊዜ በጣም ማለት ህዝቡ ማለት መጀመሪያ ፈርተን ነበረ። እኛ ሁሌም የምናደርገው ወይ መድኃኒዓለም ነው ወይ መድኃኒዓለም፣ ከዛ ውጭ ስላሴ ነው የምናደርገውና የመጀመሪያችን ስለሆነ እንትን ብለን ነበር። የሆነ በቃ ፈርተን ነበር ሲመጣ አይመጣም ብለን እና በዛም ያን ቀን የዛን
የመጀመሪያው ሚኒ የሚያዘጋጀንበት ቀን በጣም ድንቅ ነበር። ነገር ሰው ይመጣል አይመጣም ይገባራስ ግን ሰው በጣም መጥቶ ነበር። በጣም ደስ የሚል ፕሮግራም ነበር። ከዛ ወዲያ አስፈሪ ምናምን ሆነ ማለት ነው። 14ኛው ደግሞ ሰው ምናምን ነገር አሁን 14ኛው ከጥፍ በላይ ሰው ይጨናነቃል። እናምናለን እንደሚመጣ። በጣም አሪፍ እንግዲህ እናመሰግናለን። ሙሉ ለሙሉ ወረሽኝ እኮ በቃ ውጪ። በጣም ነው እናመሰግነው። እንግዲህ እንደተመለከታችኋቸው ነው። በጣም ያስደስታል። እጅግ በጣም አሪፍ ነው። ማዕዶት ለኢትዮጵያ እንግዲህ የተዘጋጀ ነው። ከጀርባው ሞቅ እያለ ነው ያለው። አብራችሁን ቆዩ። አብራችሁን ቪዲዮውን እየተከታተላችሁ ላይክ እያደረጋችሁ ላውድ ላድርግ። ላውድ ላድርግ። ጥያቄ እንጠይቃታለን። ላውድ ላድርግ። አርሽ ማርያም አልፈለገችም። አልፈለገችም። ማርያም እሺ፣ እንኳን አደረሰሽ። እሺ በቃ እሺ። ያራሻት እሷም ወይ እንኳን አደረሰሽ። ለስንተኛ ጊዜሽ ነው? ማዕዶት እኔ ታዳሚ ነበርኩኝ። አሁን ስንት ጊዜ ነበር የታደምሽው? ከ5 ጀምሮ። ኦኬ፣ ከ5 ጀምሮ አላቋረጥሽም? አላረፈድሽም። ዛሬ ነው ለመጀመሪያ ጊዜ ቀድመሽ የተገኘሽው የሚል ወሬ ሰማሁ። አይደለም አስተባባሪ እኮ ቆይቻለሁ። ቢያንስ 3 ዙር ምናምን አስተባባሪኛል። ከዚህ በፊት ግን ታዳሚ ነበርኩ። ከ5ኛ ዙር ጀምሮ ታዳሚ ነበርኩ። ከ10ኛ ዙር ጀምሮ ደግሞ አስተባባሪ ነበር። ዛሬ ዘንድሮ 14ኛ 14ኛ የትኛው አስደነገጠሽ ግን? የ13ኛ ዙር በጣም ነው ያስገራሚ። ከዚህ በፊት ያስደረግነው ማለት በጣም ብዙ ህዝብ ነበረ። ብዙ ሰዎችም ተምሮበት የሄዱ ህይወታቸውን የቀየሩ ብዙ ሰዎች ነበሩ። እስከ ዛሬ ከተማራችሁ ትምህርት ውስጥ እዚህ ከተላለፈው ትምህርት ውስጥ የማትረሺው ትምህርት የትኛው ነው? ያቆን ሄኖክ ምን ብሎ የተናገረው? ምን ለማዳራሽ የተናገረው ነገ ነጠላችሁን ቀይራችሁ መታችሁ ያለው እንዳናያችሁ አለ። ግን አየን አይደለ? ያሳዝናል። ኢቲአርቲ ሚዲያ ሆነ ከማዕዶት የተገኘ የለም፣ ማንም የለም። ያልተገኙት ናቸው። እሺ፣ እናመሰግናለን። ማን ነበረ ስምሽ? መቅደስ። በጣም ደስ የሚል መቅደስ፣ ደስ የሚል ስም ነው። እናመሰግናለን። ጓደኛሽ ነው ያት እሺ እንግዲህ እንደተመለከታችሁ ማለት አሪፍ ቆይታዎች እያደረግን ያለ ነው። እስኪ እዚህ ጋር አንድ ሰው ልጠይቅ፣ እስኪ ልጠይቅ። አኩርፎኛል። ምን አጠይቀኝ ምናምን እያለ ነው። አረ ሌላ ሰው ነው የምናገራለህ። አረ በታምር አንተ ትናገራለህ። ይሄ ጸጌና እኔ ወለ ብዙ አለ ችግር የለውም። ምንድነው ልብሳችሁ ያምራል። መጀመሪያ የልብሳችሁን ጉዳይ ማንሳት ፈልጋለሁ። ኬት ነው? ያው የካ ልጆች ነው። የካ ነው። የካ ሚካኤል የእናንተ ምን ከባድ እኮ ነው። ይታወቃል እኮ። በጣም በዚህ ልብሳችን በየአመቱ አዳዲስ ነው። ያው ቅርጹ እየቀየረ ምናምን የሚመጣው አሪፍ ነው ልብሳችን። ማንም ነው የሚወደው። የካ ሚካኤል ሲባል እኮ ድምቀት ነው ራሱ። ልጆች መት ምናምን ሲባል በጣም ብዛታችሁ የሆነ የሚደምቀው ነገር ምናምን አለ። በጣም ከማንቂያ ደውል ጀምሮ አይደለ? ማንቂያ ደውል ጀምሮ አለ። ምን ያህል ጊዜ ሆነ ከማዕዶት ላይ ስትሳተፍ? ያው ከተጀመረ ጀምሮ ነው እስካሁን አለን። ማዕዶት ከጀመረ ጀምሮ እያገለገልን ነው ማለት ነው። ብዙ ነገር ነው። እስኪ የየካ ሚካኤል ወጣቶችና አብራችሁ ያላችሁ የምትሳተፉ ግለጿቸው ይባል እንዴት ይገለጻል? እስኪ እኔ ልጅን ለመግለጽ ቃላት ያጥረኛል። ያው ማን ነው ዓለም ራሱ የሚያው ነው። የካ ልጆች ያው የካ ለማክበር ከየትም ነው የሚመጡት። የካ ሚካኤል ከሰፈር እንኳን ቢለቅ በቃ የካ ሚካኤል ልጅ ከሆነ ይመጣል ማለት ነው። አይቀርም። በጣም ነው ደስ የሚለው። ህብረታችሁ ምን ያህል ነው? ህብረታችን ያው በጣም የተሳሰረ ነው። ፍቅር አለን። ሁሉም ይተዛዘናል እና በቃ በጣም ጠለቅ ብሎ የገባ ማህበር ስለሆነ
ደስ ይላል። ልጆች አሉክ? ትዳር ህይወት? ይኸው ትዳር አለ። እሺ ልጅ ገና ሊመጣ ነው። እንዴት ነው ትዳር? አሪፍ ነው። እንግባበት እንውጣ። እንዴት ነው? እንግዲህ እግዚአብሔር አንድ ቀን እሺ እንሰጣቸዋለሁ። እንዴት ነው የሚተዋወቃችሁት? እሷም ዘማሪ ናት፣ የካሌት አገለግላለች። አጋጣሚ በስራ ጉዳይ የተገናኛችሁት እና አልገባችም ማህበሩ ላይ? እንዴት ነው? ያው አልፎ ትመጣለች ነገር ሆና። እንኳን አደረሰሽ በልልኝ መልዕክት አስተላልፍ። እንኳን ያደረሰች ባለቤት እናመሰግናለን። እሺ ዜራው ላች ስትልኝ በጣም እንግዲህ እንደምታውቁት የየካ ሚካኤል ቤተሰቦቻችን እጅግ በጣም የሚደንቁ እጅግ በጣም ጀግኖች ናቸው እንደምታውቋቸው። አሁን ደግሞ ያለነው የሚሊኒየም አዳራሽ ነው። እጅግ በጣም በሰፊው እየተዘጋጀ እንገኛለን። እስኪ አንዳንድ ቃለ መጠይቆችን እንግዲህ ዞር ዞር እያልኩ ወደ እናንተ አደርሳለሁ። አብራችሁን ቆዩ። አሁንም ሼር፣ ሰብስክራይብ፣ ፎሎ፣ ላይክ ምናምን እያደረጋችሁ ቤተሰቡ ነው እንግዲህ ያው የቲክቶክን ነገር የምደበላልቀው ቲክቶክ ላይም የኔ ሰንድሮስ ብላችሁ ሰርች ብታደርጉኝ በጣም ብዙ ኦዲየንስ ያለኝ ሰው ነኝ። ስለዚህ ሁላችሁም ቤተሰብ እንድትሆኑ አድራማ እንፈልጋለሁ። አብራችሁ ቆዩ። ቻው። እሺ መልካም እንግዲህ ደግሞ እዚህ ማዕዶት ለኢትዮጵያ በሚያዘጋጀው መርሃ ግብር ላይ የተገኙ አንዳንድ ምርታቸውን የሚያስተዋውቁ ቤተሰቦች አሉ። ይህም እንግዲህ አንዱ የማዕዶት ለኢትዮጵያ አካል ነው። ፊት ለፊቱ ነው እናንተ የምትመለከቱት። እዚህ ጋር ወንድሞች አሉ። እስቲ ራሳቸውን ያስተዋውቁናል። እንዴት ነልኝ? ቺማይ ፓንቲ ይዝልኝ እጄ እንዳይከብደኝ። እሺ ምንድን ነው ምርታችሁ? ይሄ ገዳማት ማር ነው። እሺ የተለያዩ ገዳማት ማር አለ። ሙሉ አገልግሎቱ የሚሆነው ለገዳማት ነው። ይሄ የቡሽካ የኦሞ ገዳማት ምርት ነው። የት ገዳም ነው? ለምሳሌ ይሄው እዚህ ላይ በቡሽካ ኦሞ አካባቢ ሀመር ውስጥ ማለት ነው። ያው እያያችሁ እሺ እኛ ደግሞ ጽራጽዮን ለውዝ ነው። ደግሞ ቡራዩ ተክለ ሃይማኖት የአንድነት የኑሮ ማህበር የሚያዘጋጀው ነው። ኦኬ ለመንፈሳዊ አገልግሎት ነው። ግን ማከፋፈል ብቻ ነው። ስለዚህ እዚህ ማከፋፈያ አለ። የሁሉም ገዳማት ማለት ነው የሚመጣው። የቡስካና ይሄኛው የገዳማት ማለት እኛው እዚህ ይገኛል ማለት ነው። ዞሮ ዞሮ መደገፍ ነው አላማ ገዳማቱ ማለት ነው። እንዴት ነው አሁን ዋናው መገኛው የት ነው ያለው? አዲስ አበባ ላይ። ይሄኛው ቡራዩ ተክለ ሃይማኖት ጽራጽዮን ማህበሩ ላይ ማለት ነው። ይሄ ደግሞ አዲስ አበባ ላይ። ስለዚህ ይሄ በማህበረ ቅዱሳን ነው። እናንተ የማህበረ ቅዱሳን አገልጋዮች። በጣም ደስ የሚለው በጣም ደስ የሚለው ሌሎች ስራዎች ነበሩ ከዚሁ ከማዕዶት ጋር በተገናኙ ማረጋገጫ ምን አለ? ብዙ አለኝ። አሁን ከዚህ በኋላ የሚኖረው ፕሮግራም ድምቀቱ እኔ ጀርባዬ ላይ ያለው በላ አለውኝ እና ራስን አስተዋወቅ። ደበበ ዞሎ እባላለሁኝ። እንግዲህ በማዕዶት ለኢትዮጵያ አስተባባሪ ሆኜ ከጸጥታውም ከዚህ ከመስተንግዶም ጋር አብሬ እየሰራሁኝ ያለሁኝ አንድ ተራ አገልጋይ ነኝ። ለምን ያህል ጊዜ ነው አሁን ማዕዶት የሚዘጋጀው? እዚህ 14ኛ ነው። በእኔ ቁጥር ግን 17 ነው። ምክንያቱም ከኢትዮጵያ ውጭም ተዘጋጅቷል፣ ድሬዳዋና ሀረርም ተዘጋጅቷል። እነዚህ ቁጥራቸው 17 18 ላይ ደርሷል። ስለዚህ እነዚህ ሁሉ መርሃ ግብሮች ነው አብረን ማለት ነው። ምናልባት ከኢትዮጵያ ውጭ ባሉታም ከጀርባ አለሁኝ። እዚህ ባሉበት ደግሞ ደጀጠኛ አይደለሁ የትም አልቀርም ማለት። በጣም ነው ደስ የሚለው። እንደው ያስገረመ ያስደነቀ በዚህ በ14 ጉዞ ውስጥ ብዙ ፈተና መከራ አልፋቸዋልና ምንድን ነው ያስገረመ? ምመኑ እስኪ ግለጽ። ምመኑ ማለት አሁን ሌሎች የቤተክርስቲያን ጉባኤቶች ምናምን ሲደረጉ ሁሌ ምናምን ሰው አርፍዶ ምናምን ሲመጣ ነው። አሁን 6 ሰዓት ነው የዛሬ መርሃ ግብር። አሁን 6 ሰዓት ነው ገኛ 4 ሰዓት ምናምን አካባቢ ከአሁኑ ሰው እየመጣ ነው። ዝናብ ቢመጣ ፀሐይ ቢጎርፍበት ከማዕዶት ሰው አይቀርም። በቃ እኔ ሁሌ ይገረምበታል። በጣም የሚደንቅ ፓርት ነው። እንደው በእነዚህ በ14 ጊዜ መርሃ ግብር ውስጥ እጅግ በጣም ሰው ውስጥ ቀርቷል የሚለው ትምህርት የትኛው ትምህርት ይመስልሃል? የዲያቆን ሄኖክ ኃይሉ ምን የምትል ነበር? ነጠላችሁን አውልቃችሁ እዚህ ለጭፈራ እንዳትመጡ ያላት እስካሁን ድረስ በተጓዙ ልጆች ልብ ውስጥ አለችው። ያ ጥሩ ለውጥ አምጥቷል ብዬ አስባለሁ።
በጣም ብዙ ነገር ቀይሯል። እጅግ በጣም ከልብ እናመሰግናለን። እንግዲህ የኢቲአርት ሚዲያን ሰብስክራይብ እንዲያደርጉ እንዲሁም ማዕዶትን እንዲከታተሉ የምትጋብዘው ነገር ካለ? ለራሳችን ስለ ሰብስክራይብ ማድረግ እኔ አልጠይቅም፣ ላይክ አድርጉም አልልም። ምክንያቱም ሰው የሚወደውን ላይክ ወደ 1 ሚሊዮን መጓዝ አለበት። አይሞላም ነበር እስካሁን መሙላት ነበር። ተዋርደናል። ዛሬ የዚህ የማዕዶት መርሃ ግብር 14ኛው ዙር እንዲዘጋጅ ዋነኛ ምክንያት የሆነበትን ነገር እንግዲህ የተወሰነ ነገር ይበሉ። የሆነበት ምክንያት ያው በቅዱስ ገብርኤል ቤተክርስቲያን ያው ለሱ ድጋፍ መስጠትና እንዲሁም ደግሞ ህዝበ ክርስቲያኑ በዚህ ተሰብስቦ የጸሎት መርሃ ግብር እንዲያደርግና የተለያዩ ነገሮችን እንዲያደርግም ለማለት ነው ይሄ የተደረገው። ደግሞ በዚህ ላይ ደግሞ አባቶች፣ ካህናት፣ ሊቃነ ጳጳሳት ሁሉም በተገኘበት ይሄ ጸሎት ይደረጋል ማለት ነው። ስለዚህ ትልቁ ዓላማው የማዕዶት ለኢትዮጵያ 14ኛው መርሃ ግብር የተከናወነበት በቀራንዮ የሚገኘው የቅዱስ ገብርኤልን ቤተክርስቲያን ግንባታውን ማስኬድ ነው ማለት ነው። አዎ ለማስኬጃ ወይም ማስጨረሻ እንዲጨርሰውም ገቢ ተሰባስቦ በዚህ ያለ መጨረሻ ማለት ነው። በጣም እጅግ በጣም ደስ የሚለው ምን ተሰማዎት? እርሶ ለመጀመሪያ ጊዜ ነው ማዕዶትን ሲሳተፉ? አሁን የመጀመሪያ ጊዜ ነው እና በጣም ነው ከልክ በላይ ነው ደስ ያለኝ። በጣም ደስ ብሎኛል። መልካም። በአገልግሎት ምን ያህል ጊዜ ቆዩ? እዚህ አዲስ አበባ 10 ዓመት ሆኖኛል። ቀራንዮ ማለት ነው? አዎ ቀራንዮ። እንዴት ነው ተዋህዶታል? አድገውበታል? ኖረውበታል? በጣም እንዴት ይገልጹታል? እኔ ከአይምሮ በላይ ነው ለመግለጽ። በጣም የተለየ ፍቅር ነው ያለኝ፣ የተለየ ፍቅር። እንግዲህ በጣም ነው የምናመሰግነው። እግዚአብሔር አምላክ ይስጥልን፣ እግዚአብሔር አምላክ ያክብርልን። እንግዲህ የምትመለከቱ ተመልካቾቻችን ይህ መርሃ ግብር በዋነኝነት የተዘጋጀው እንግዲህ ለቀራንዮ መድኃኔዓለም ቤተክርስቲያን እንግዲህ በዋነኝነት ይዞ የቀራንዮ ቅዱስ ገብርኤል ቤተክርስቲያን እንግዲህ አይደለ አልተሳሳትኩም? አዎ። ስለዚህ ቀራንዮ ቅዱስ ገብርኤል ህንፃ ግንባታው እንዲጠናቀቅ የጀመሩት ነገር እንዲጠናቀቁ ከማዕዶት ለኢትዮጵያ ጋር አንድ ላይ በመሆን ይህ መርሃ ግብር እንግዲህ በዚህ በሚሊኒየም አዳራሽ 14ኛው ዙር እየተከናወነ ነው። ያለፉት 13 መርሃ ግብሮችም እንደዚሁ ከጀርባው የቅዱስ ቤተክርስቲያናችንን ችግር ለመፍታት ማዕዶት ለኢትዮጵያ በከፍተኛ ደረጃ ሄዷል። እንግዲህ ብዙ ጊዜዎች አይተ ከነበረ ምንድነው በቲኬት የሚገባው ለምንድነው ክፍያ የሚከፈለው ምናምን ጽሁፍ ከውጪ ይጻፋል አይተሃል ብዙ ጊዜ። እንግዲህ ከጀርባ ያለው ነገር ይሄ መሆኑን ብዙ ጊዜ ያው በብዙ እንትኖች የተለያየ አስተሳሰብ ይሰጣሉ ወይ ደግሞ እንትን ያሉ። እኔ በዚህ ማዕዶት ለኢትዮጵያ ላይ ሳስተባብር ቢያንስ ከ6ኛው ጀምሮ አለውኝ። ብዙ ቤተክርስቲያኖችም እየታነጹ ነው ያሉት። ብዙ ቤተክርስቲያኖችም በማዕዶት ብዙ ነገሮች እየተለወጡ ነው ያሉት። አሁንም ቀራንዮ መድኃኔዓለም ቅዱስ ገብርኤል ቤተክርስቲያንን ለዚሁ ዓላማ ነው የመጣው። ዛሬ ደግሞ ደስ የሚለው ነገር አዳም ሚሊኒየም አዳራሽ እድሳት ሊደረግለት ነው። የመጨረሻው ነው። ከዚህ በኋላ
ልንገናኝ የምንችለው እንደ እግዚአብሔር ፍቃድ መስቀል አደባባይ ነው። በሌላ ቤተክርስቲያን 15ኛ ብለን መስቀል አደባባይ እንገናኛለን። እንግዲህ እንደተመለከታችሁት እጅግ በጣም ደስ የሚል መርሃ ግብር ወደ እናንተ አድርሰናል ማለት ነው። የሚያስቁም የሚያዝናኑም ብዙ ነገሮች ተመልክተናል። እንግዲህ ይህን መርሃ ግብር እንድትከታተሉ እንደዚህ አይነት ደሳስ የሚሉ ቭሎጎች ወደ እናንተ እንዳደርስላችሁ ሰብስክራይብ የደውል ምልክቷን በመንካት ቤተሰብ ሁኑን። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። ቀሪውን ጉዟችን ደግሞ ወደ ሌላ ሀገር ይሆናል። በዚህ ሳምንት አዲስ ነገር ይዤላችሁ እመጣለሁ። አብራችሁን ቆዩ። ባይ